ተገርኩ የማገራገራኒ ሀገሬ የሚታይ ብርኩ። ምነው ስም የፈልገሽው? ካላስቸገርኩ አብርሃም። ዋው ቆንጆ ስም ያለ። እንዳንቺ አይነት ሴት ከተገኘች መቼም መታደል ነው። ኧረ እውነቴን ነው እኮ። ከምንም ነገር በላይ ደግሞ ስራሽ ደስ ይላል። የምርጫ ቅስቀሳ መሆኑ? ኧረ እንደሱ አይደለም። ለማንኛውም እኔ ባልልኝ። እውነት? አዎ። ምን ነው በጣም ተገረምክ? ለእኔስ ታዲያ ሀሩዬን አይድሩልኝም እንዴ? ማናት ሀሩዬ? ሀረግ ናታ። ሀረግን ፈለግካት? አዎ። ምን እሰይ ይበላት የኔ ጌታ። አንተን አዘዘባት። እነቹቹ ከመች መች ይሸነፋሉ ብዬ ሳልጨርስ ለነሱ ነው የምደግፈው ትኛለሽ እንዴ? እንዴ ሴትዮ ለምን አንቺ የፈለግሽውን አትደግፊም እንዴ? እኔ የደገፍኩትና እንደምትደግፊው? እውነት መቅዲ ልታስጠይኝ ነው። ዊ አንቺ ከጠላሽ ማን ሊያበላኝ ነው? ማን ሊያጠጣኝ ነው? ማናት ደግሞ የፈረደባት? ፕላን ቢ እኑናታ እናት። እሺ አለማየሁ። ማን? አለማየሁ። ምን ነው? ማንን ነው አለማየሁ? አንቺ አንተን ነው እንዴ? አለማየሁን ወደ አሌክስ በጥበብ እንደምንም ሲቀይሩልህ እውነት መሰለ እንዴ? አይቹቻ እንደው ምን ይሻልሃል? በቃ ብሄድክበት ሁሉ የምትሰበረው አንተ፣ የምትመተው አንተ። ኧረ ተው። ይህ ልጅ ሰባብራችሁ ልለቁ ነው እንዴ? በሁሉም በሴቱም በወንዱም። ኧረ ተው። ለነገሩ እኮ ከጀማው መሀል በጣም የሚወደድ ስለሆነ ነው። የሚወደድ ሰው ደግሞ በቃ ሁሌ ተጠቂ ነው። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ትንሿ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል በደንብ ዘልቆ የታየው የሀረግና የቡቻ ፍቅር ነው አይደለ? በቃ ሁለቱ ብቻቸውን ቁጭ ብሎ ደቀሎ የራሳቸውን አለም ሲቀጩ ነበረ። በቃ ቡቻ ከራሱ ታሪክ ጀምሮ በቃ ሲያወራ ሲያጫውታት ነበረ። ብቻ አሪፍ የመታወቅ ጊዜ ነበራቸው። እንደገና ደግሞ ፍቅረኛ ያለሽ የለሽ ጥያቄ ውስጥ ገብተው ነበረ። ብቻ የሁለቱ ሲን ያምር ነበር አይደለ ጋይስ? የሆነ ቀለል ያለ እና ደግሞ ደስ የሚል አይነት ድባብ ነበረው ብቻ ሁለቱ ጋር የነበረው ቆይታና ከዛ በዘለለ ለየት ቢለው ነገር ኳስ ጨዋታው ላይ የነበረው ነገር ነው። ይቻላል እንደዚህ ጋይስ? ዳኛው የት አለ? ዳኛው የት ነው ያለው ጋይስ? አጫዋቹ የመሃል ዳኛ የት ነው ያለው? ቀይ የለም፣ ቢጫ የለም፣ ጥቁር የለም፣ ሰማያዊ የለም። ኧረ ተውን እንዴ! ቢያንስ መቅዲን ዳኛ አታረጓትም? እንደው ወይ ጆሲ የሆነ አንድ ሰው እኮ ዳኛ መሆን ነበረበት እንዴ! ይሄ ረበስማ ይሄማ ከባድ እንደ እውነቱ ከባድ ጨዋታ ነበረ። ጎል ምናምንም አይተናል። ጥሩ ነበረ የነበረው ሁኔታ። እንደውም ኳሱ ሳይኖር ዝም ብሎ ተሰብሯል ብሎ ያሳዩናል ብዬ ፈርቼ ነበረ፣ ግን ያ ነገር አልሆነም። ግን ልጁ የተመታበት አመታት ትክክል አልነበረም። የሆነ ጠብቀው ተዘጋጅተው ከኳስ ጋር ቢሆን አሪፍ ነበረ። ከኳስ ጋር አስመስለው ከዛ በኋላ ደግሞ ለሁለት ቢመቱት በጣም የተሻለ እና ውብ ማድረግ ይችሉ ነበረ። አሁን ግን በቃ ዝም ብሎ መቱት፣ ከዛ ሄዶ አንዱ እዛው ረገጠው። እንደዛ ከሚሆን ከኳስ ጋር አንደኛው ያነጥፈዋል፣ እዛው ደግሞ ኳስ መስሉት አንደኛው ይደግመዋል። እንደዛ ቢሆን ኑሮ ሳያስመስሉ መቱ ይባል ነበርና ጥሩ ይሆን ነበረ። ከዛ ውጭ ደግሞ እንደዛ ነገር ከተፈጠረ በኋላ ለመደባደብ አይነት ነገር አስበው ነበረ ወይ በደንብ አልተሯሯጡ። ብቻ የሆነ ቀዝቀዝ ያለ ነገር ነበረ። ሜቢ ትምህርት ቤት ውስጥ ስለነበራችሁ ሊሆን ይችላል። አይ ዶንት ኖ አላቅም። ብቻ ነፃነታችሁ ተይዞ ነበረ። እንደ እውነቱ ከኳስ ግጥሚያ በፊት እነ ጆሲ አሪፍ ሲሮጡ ነበረ። መቅዲ ግን በቃ ሁሉንም አትፈራም። ባለፈው ድብድብ አድርጋችኋለች። ባለፈው ተጣልተዋል አይደለ? አሁን ሄዳ ሁሉም ፊት ሄዳ በስነስርዓት ታወራለች። ያንቺስ ከፋ የምር አንቺ በቃ ምንም አትፈሪም። እንደው ኧረ ምን ይሻልሻል መቅዲ? ኧረ ምን ይሻልሻል? ኧረ የመቅዲ ያለ ልል ነው በቃ እንዴ! ያንቺስ ከፋ እኮ ከፋ። የምሬን ነው የምልሽ ከፋ። መቅዲ እውነት ተስተካከይ። ጆሲ ደግሞ ጭራሽ ከልጆቹ ጋር ለመስራት ሀሳብ ብቻ ሳይሆን ወደ ድርጊት ገብቷል። ገንዘብ ለመክፈልም አስቧል። በብዙ ዶላሮች ከፍሎ እንግዲህ እነሱን ጀማዎች የራሱ ሊያደርግ ነው። ወይም ደግሞ አዲሱን ተማሪዎች ጀማ ሙሉ ለሙሉ ለራሱ አድርጎ
እንደፈለገ ሊጠቀምባቸው ነው። ያ ማለት ደግሞ ቤተሰቡን ለመረበሽ ነው ማለት ነው። ኢዛናን ጨምሮ እንዲሁም ደግሞ ሉል እና የሉል ጀማን እንዳለ ለመረበሽ ወይም ደግሞ እነሱን ለመጉዳት አይነት ነገር ነው የሚሄደው። ወይም ደግሞ ሀሳቡ ያ ነው፣ አላማው ያ ነው። እሱ ብቻ ሳይሆን ቡቻንም ይመለከታል ይሄ ነገር። ከባድ ክፍሎች ከፊት እንዳሉ አይነት ነገር እየተሰማኝ ነው። ግን ያው ያን ያህል ከበድ ያለ ነገር እናያለን ብዬ እኔ አላስብም። በስተመጨረሻ ላይ ግን የኢዛና እናት በቃ ፈታ አረገችን። ፈታ ማለት ነው እንዴ! እንደዚህ ነው እንዴ መኳኳል ጋይስ? እርሶ ሴትዮ ግን ምን ሆነው ነው? እርሶ ሴትዮ ምን ሆነው ነው? መኳኳል እንደዚህ ነው እንዴ? እንዴ ስራ ያጣሱ እኮ ብዙ ነገር ያሳስበዋል፣ ብዙ ነገር ይሰራል። የምሬ ነው ማለት አሁን እቺ ጉንዳን የምታክል ሴትዮ ምን ልሁን ነው የምትለንሽ? ሁሉም ደግሞ እንደነበሩ ወይኔ ትንሹ አለመመታትሽ ግን ትንሹ መቀለል ነበረበት። የምሬ ነው። ይሄ ቀልድ አያስችለው፣ ምላስ አያስችለው ማለት ነው። ዝም ብሎ ከሚያለቅስ እረርሶ ሴትዮ ሆናም ብሎ የሆነ ነገር መናገር ነበረበት፣ ጣል ማድረግ ነበረበት። አንተ ተሰብረህም ምላስ አያርፍም መባል ነበረበት ብዬ አስባለሁ። እንደዚህ አይነት ነገር ብናይ ጥሩ ነበረ። ትንሽ ኮሚክ ወይም ደግሞ ፈታ ያደርገን ነበር ብዬ አስባለሁ። እና ጥሩ ነገር ነበረ የፈጠሩት ማዘር። እውነት ለመናገር ብቻ ፈታ አድርገውናል እንደ እውነቱ ማዘር። ግን መጨረሻ ላይ ትንሽ ቹቻ ቢጨመርበት ነው በደንብ ያበደ ይሆን ነበር። ግን እኔ መኳኳል እንደዚህ ነው ጋይስ? ለካ እንደዚህ ነው። እኔ እኮ የሆነ ምንድነው ይሄ እንደ ሎሽን ስትቀቡ እንዴት በቃ እንደ ሎሽን እንደዚህ ስትቀብታችሁ በቃ የሚስተካከል መስሎኝ ነበር። ለካ እንደዚህ ተለጉዶ ነው እንደ ስትኮ ማለት ነው። ስለዚህ አሁን እኔ በዚህ ጋር የጎደለችዋን ፊቴን እዚህ ጋር ስትኮ ድፍና አድርጌ ይሄን እንደዚህ ጋር ያለችዋን ሞላት አለው ማለት ነው። ሞላት አለው። እዚህ ጋር የምታያችሁን ይሄ የቡኩር ነጠብጣብ ደግሞ ቀባውና ሞሉ አለው ማለት ነው። ከዛ ሌላ ሰው ሌላ ቅርጽ ከዛ ጠዋት ስትነሱ ወይ ትላላችሁ። የእናንተስ ከፋ? ሴቶች ከፋ የእናንተ። ለማንኛውም እዚህ ጋር ይብቅ። በጣም ወዳችኋለሁ። ክፉንካችሁ ክፉ ነብዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ቦሌታችሁ ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። መልካም ጊዜ። አረ ሰዎች የኢዛና እናት ምን እየሆነች ነው? ረችን ሴትዮ አንድ ሚላት ጠፋ። አንድ አትሉኝም ኮሜንት ላይ? የምሬኖች ሴትዮ በዚህ ከቀጠለች ሌላ ነገር ነው የምታመጣው። አሁንስ ያቀደችው ምንድን ነው ያሰበችው? እኔ ግን ያው ድራማ ላይ ብዙ ጊዜ የማይጠፋው ይሄ የመተት የጠንቋይ ምናምን ቤት ነው፣ እሱ ነው የማይጠፋው። እና እሱን ነገር ያሰበች ይመስለኛል። መስተፋቅር ነው የሚባለው ነገር በሆነ መድኃኒት ብቻ ይደረግና ይሰጣቸዋል፣ ወይ በምግብ ይሰጣቸዋል። ከዛ እነሱ ሳይፈልጉ እርስ በርሳቸው ይዋድዳሉ። ገብቷችኋል አላላቸው የፈለጉት እንደዚህ አይነት ነገር የምታሳየን ይመስለኛል በቀጣይ ክፍል እንጂ አሁንም ደግሞ ሌላ ነገር ታመጣለች ብዬ አላስብም። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማርበን ትንሿ ልዩ እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን እንጀባ እመላችሁ ይሆናል። ትንሿ በትናንትናው ክፍል አሪፍ አይነት ነበረ። በተለይ ደግሞ የይዙ እናት የሰራችው ነገር በቃ ደግነቱ ምንም አልተፈጠረም። ጀግና ኢዛና ጀግና፣ እውነት አደነኩ። እሷ ምንም የማትሰማበት እንዳትሰማ አድርጋ እሷን አደነዘዘቻት። ለሱ ደግሞ ስሜቱን እንዲያነሳሳው። ከባድ ሰው ነች፣ ከባድ ሰው የምሬ ነው። እንዲህ በስማ የሆነ ቢኖረው ኖሮ ገብቷችኋል አይደላችሁ? ፈለኩት ይሄ የተለየ ስሜት ትንሽ እንኳን ትንሽ የሰናፍጭ ያክል የተለየ ስሜት ቢኖረው ኖሮ ኢዛና ለዛች ልጅ በእርግጠኝነት ይሳሳታል። ግን ፍጹም እንደ እህቱ የሚያያት ከሆነ ምንም አይነት ነገር ሊፈጠር አይችልም። ብቻ ይሄ አልፏል። ቀጣይ ላይ ግን ከባድ ነገር ይመጣል ብዬ አስባለሁ። እንደገና ደግሞ ግጥሚያ ምናምን ተብሏል። እስኪ ግጥሚያውን ደግሞ እኔና ፈታን በልበት። የባለፈውን ቦክሲንጉን አይተናል። እንግዲህ ሁሉም ፈታ አድርገውን ነበረ። ከዚህ በፊት በነበረው ሪቪው ስለተናገርኩ እሱን ነገር አልደጋግመውም። ግን የአሁኑን ግጥሚያ ደግሞ አይተን እስኪ የሚፈጠረውን አብረን እናያለን። እኑን ደግሞ ጆፌ ጥሎባታል። በቃ በዚህ ሳልፍ ነው እያለ እኑን ጥሮልኝ ነው። ወይ ፍቅር እኮ እንደዚህ ነው። በቃ የሆነ ይሄ ምንድነው እንደ ፓራሲታሞል ወይም ደግሞ የሆነ
ለምሳሌ መድኃኒት ስታዝላችሁ ሰዓቷን ጠብቃችሁ ትወስዳላችሁ አይደለ? ሰው ልክ እንደዛ ነው። በቃ የሆነ ትምህርት ቤት ከመግባታችሁ ፊት አየት ሾፍ አድርጋችሁ፣ የሆነ ቦታ ከመሄድ ሾፍ አድርጋችሁ፣ ወደ ቤት ከመሄዳችሁ ፊት ማታ ሾፍ አድርጋችሁ ሲሆን ካልሆነ ትንሽ ከባሮ ጭንቀቱ እና እኔ አልፈርድበትም። ግን እሷም የወደደችው ይመስለኛል። የሆነ ደስ የሚል ነገር አለ አይደለ? እሷ ጋርም እሱ ጋር እሱ ያው መጀመሪያም ወዷታል፣ ግን እሷ ጋርም የሆነ ደስ የሚል አይነት ነገር እንዳለው ይሰማኛል። እናንተ እንደዛ አይሰማችሁም ጋይስ? እንዴት ነው እያሰባችሁ ያላችሁ? እኔ እንደዛ ነው እየተሰማኝ ያለው። ቹቻ ከሀሩ ጋር እንግዲህ ያላቸው ነገር ምንም ማድረግ አይቻልም። በአሁኑ አልተሳካም። ቹቻ አልተሳካለትም። ሙጭልፍ ነው አይኑ እያየ ሙጭልፍ። እሱም ብሏል እኮ በጠራራ ፀሐይ ይዤ መጥቼ ያለ ሞጨለፈኝ አለ እና እንደዛው እንዳለ ይኸው ተሞጭልፏል። ሀሩም ቡቻን አገናኙኝ እያለች ነው። ሌላ ስም አውጥታለታለች ደግሞ። ጥሩ ነው። ከቡቻ ጋር ያላችሁ ነገር ጥሩ ነው። መቅዲ በቃ ምላሷ ውይ መቅዲ ውይ አንቺ ከባድ ነሽ። ትናንት ደግሞ ስፖርት ሲሰሩ የነበሩበት ታይም ላይ ዋይ አሁን ነበረ መቆጥቆጥ ነበር ማለት ነው። መቆጥቆጥ አይዶን አላውቅም። ይሄ ባለፈው የሆነ ሰዓት ላይ ትዝ ይላችኋል። ቹቻ ይዞ የቆነጠጣት ታይም የዛኔ ለቁንጥጫ አይመችም። ቁንጣ አድርጋ ለስፖርት የመጣችለት ግን በትላንትናው ክፍል ለቁንጥጫ ታፏ ስር በቃ ይሄ ምስሊክ አድርጋችሁ ለመልቀቅ ይመቻል እንዴ! ኧረ መቅቤት ነው በልክ አድርጊው። ኧረ አንቺ ሴትዮ ተይ እንግዲህ መቼ በቃ በራሷ ዓለም ነው የምትኖረው። በራሷ ዓለም ማለት ማጥፋት የምትፈልገውን ታጠፋለች። ጥፋት እንደሆነ እያወቀች ነው የምታደርገው። ካልፈለገች ደግሞ ኖርማል ነው። በቃ እንደፈለጋት ነው። ነፃነት ያላት ደግሞ ከይዙ እናት ጋር ስታወራ በቃ እኑ ምናምን አለች። ስለ እኑ ደግሞ አወራች። አንቺ አንዴ ካየሻት እኮ በቃ ጥሩ አይደለም። የመቅዲ ከባድ ነው። የመቅዲ እንደእውነቱ ከባድ ነው። ከምሬን ነው የምላችሁ። ለማንኛውም የተለየ ነገር ከዚህ ውጭ ያለ ብዬ አላስብም። በትናንትናው ክፍል እንደው የረሳሁት የዘለልኩት ነገር ካለ ኮሜንት ላይ አስቀምጦልኝ። የጆሲ ተብዬው ደግሞ ዝም ብሎ በቃ ትንሿን እያጨናነቃት ነው። ይዛና ያገኘህ ዕለት ግን ማለቂያ ነው። በቃ ሰባብሮ ነው የሚለቅ። በዚህ ቁመት አንዴ ከስር ከጠረበ ዘብ ነው። በቃ መነሳት የለም አባቴ፣ ድቅቅ ብለህ ነው የምትቀረው። ስለዚህ አስብበት እያልኩ ነው። ለማንኛውም በጣም ወዳችኋለሁ። ሁኔካችሁ ክፉን ዘርፏችሁ ሊሳካላችሁ ይመርባችሁ። ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። በድጋሚ መልካም በዓል ይሆንላችሁ። ቻው። አረ ጀማው ተጠባጠበ ምላችሁ ተጠባጠበ። ኧረ በሳቅ ሞትኩ በሳቅ። ይቻላል እንዴ? እንደዚህ ይቻላል? ይሄ እኮ የሁላችሁ የሶስተኛ ክፍል፣ ሁለተኛ ክፍል፣ አንደኛ ክፍል ተማሪዎች እርግጫ የሚባል ጨዋታ ነበር ድሮ አይደለ? እሱን ሲጫወቱ ነው የመሰለኝ እንጂ ይሄ እንደው ጥብጥብ አይመስልም። እንዴት ነው ነገሩ? አይ መቅዲን ደግሞ ካራቴ ምናምን አሏት። እንዲህ ዙራ እንደ አህያ እየተራገጠች ካራቴ ትሏታላችሁ። ኧረ እባካችሁ ተውኝ። እንዴት ናችሁ ውዴ? ትንሿ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ ማበን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ዛሬ ግን ወርድባችኋል። የምሬን ነው ምላችሁ። የዛሬው ክፍል አዝናኝም ነበረ፣ በጣም አስቂኝም ነበረ። አዝናኙ ካላችሁ ቹቻ በቃ ሲያዝናናን ነበረ። እንደተለመደው እያዝናናን ቀጥሏል። ሁለተኛው ግን መግቢያ ላይ ያልኳችሁ አስቂኙ ያልኳችሁ ካራቴዎቹ አሳቁኝ። በቃ ፈታን ያደርጉኝ፣ ድንቅን ያሉት ማለት ወይ የካራቴውን አይነት ብታስቀሩት የተሻለ ይሆናል ብዬ አስባለሁ። አብሬሽን አሁን በደንብ ብትጠቀሙበት አብሬሽ የተሻለ ነገር ሲያሳየን ነበረ። እግር አነሳሱ ምናምን ፐርፌክት አይነት ነገር ነው ማለት ፐርፌክትም አይባልም፣ ግን ከነሱ ሁሉ የተሻለ አይነት የእግር አነሳስ ስላለው ካራቴው ላይ አብሬሽን ብትጠቀሙ። ሌሎቹ ደግሞ አለ አይደለ የሆነ ሰልፍ ዲፌንስ ብሎክ እያደረጉ ምናምን እየተከላከሉ ከዛ በኋላ ቡጢ ምናምን አይነት ነገር ብናይ የተሻለ ጥሩ ውበት ይኖሩ ነበር። አሁን እዚህ ጋር እርግጫ እዛም እርግጫ ሆነና እንትን ሆነ። መቅዲን ደግሞ ጭራሽ በካራቴ ሙድ ልታነሷት አይገባም ነበር። በደንብ አልተሰራም። እሱ ነገር ላይ በጣም ይቀራል። የምሬ ነው። በደንብ ብትሰሩ ትችሉታላችሁ። ይሰራል ደግሞ ያን ያህል እግር ከፍ ማድረግም አይጠበቅባችሁም።
ላይክ ፋይቲንግ ለመስራት ይህን ያህል እንትን ማለት አይጠበቅባችሁም። ዋናው ነገር መጠበብና ቴክኒኮቹን ማወቅ ነው። ብሎክ አደራረቡን ጀስት ተነጋግራችሁ ነው እኮ የምትሰሩት። እኔም ከዚህ በፊት ስሰራ ስለነበረ ነው እና እንደዚህ አይነት ትሪቶቹን ተነጋግራችሁ እኔ እንደዚህ ሳረግ አንተ እንደዚህ ታረጋለህ ተብሎ ነው የሚሰራው፣ ሪል ፋይት ካልሆነ በስተቀር ማለት ነው። ሪል ፋይት ሲሆን በቃ ሪል ፋይት ነው፣ ሪል ነው፣ የምትመታውም እውነት ነው። ይሄ ግን አክት ስለሆነ አክቲንግ ላይ ስለሆነ ያሉት አክቲንጉ ሲሰራ ምን ነበር ስሙ ራሱ ጠፍቶኛል፣ ስም አለው ለብቻ የሆነ እና ተለማምዳችሁ ነው፣ አወዳደቁ ሁሉ ተምራችሁ ነው፣ ተለማምዳችሁ ነው። እና እሱን ነገር ቢስተካከል በጣም በአሪፉ ተሰሩት ነበረ ያስባለሁ። እሱ ነገሩ ቅር ብሎኛል። ከዛ ውጭ ቹቻ ተቀምጧል፣ ሃሩ ተቀምጧል። በቃ ሃሩ ቻው ቻው ሃሩ ሃሩ እንዴት ነው ነገሩ? እንዴት ነው ያልገባኝ? እውነት ለመናገር ሃሩ ታዘበሻለሁ እንዴ ቹቻን ፈንግለሽ ወደዚህ እንዴ? ለነገሩ እሱም ብሏል እኮ በጠራራ ሳይ ታረገብኝ ብሏል። በላብኝ ያለ እኮ በቃ አይ ቹቻ ብሎ ሲያቅተው እኔ ሴትና ምንድን አይወጣልኝም ያለው ብቻ የሆነ ነገር ብሏል። ይመች እንግዲህ በቀጣይ ክፍል ምን እንደሚፈጠር እናያለን። አሁን ቹቻ ወደ እኑ ዞር የማለት አድማሚያ ታይቶናል እና እስኪ እናየዋለን። እኔ ግን መቅዲ ከነዚህ ጀማ መካከል ለሆነ ሰው ፍቅረኛ የምትሆን መስሎኛል። የምሬ ነው። አሁን ተቀራርበዋል። ገብቷቸዋል አይደለ? ይሄ የጀመሩትን ነገር አብረው ነው በቃ የሚያደርጉት። ከዚህ በኋላ እነሱ ተቀራርበዋል ወይም ደግሞ የእነሱ ጀማ ሆናለች ለጊዜውም ቢሆን። ነገር ግን በዚህ መሀል ወይም ደግሞ በዚህ ጉዳይ ውስጥ በዚህ ሂደት ውስጥ የሆነን ሰው ታፈቅርና መቅዲ የምር ትቀየራለች ብዬ አስባለሁ። እንደዚህ አይነት ነገር የምናይ ይመስለኛል። እናንተስ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመቀጠል እኑ ሳላመሰግናት አላልፍም። እኑ ለትንሿ በጣም ክፉ ትሆናለች ብለን አስበን ነበር። እኑ እንደተጠበቀችው ያለች ዋው! ግን ይቺ ጃርት የሆነ ሴትዮ ብላ የሆነ ሰዓት ላይ ማስቀየሩ አይቀርም ሀሳቧ። ምክንያቱም በጣም እያስጨነቀቻት ቀን በቀን ታስጨንቃት። እኔ አይ ቲንክ ይመስለኛል የአብዬ አደራ እንዲሁም ደግሞ ኢዛና እና እሷ ያላቸው ነገር ምናምን ስታይ በቃ ልጅቷ አልፈለገችም ብዬ ነው ማስበው። እና ግን እንደዚሁ ከቀጠለ ወደፊት ቅናት የሚባል ነገር አለ። ምክንያቱም ከእሱ ጋር በጣም ስለሚቀራረቡ ሴት ልጅ ደግሞ ተቀናለች። ይሄ ነገር አለ። ከዛ እናትየዋ በጣም ታስጨንቃታለች። ያ ነገር ሲደረግ ሀሳቧ እንድትቀይር ትችላለች የሚል ሀሳብ አለኝ። ማለትም ትንሿ ላይ ክፉ ለመሆን ታስባለች ብዬ ነው ማስበው። እንደዚሁ ከቀጠለ ወይም ደግሞ እውነታውን ይዙ ካልሰማ ማለት ነው። ከዛ በዘለለ ያለው ነገር እንግዲህ ትናንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ብቻ አሪፍ ነበረ። በከፋ በጎደል ምናምን እንደዛ የሚባል ቋንቋ ለጠፋብኝ። ዞሮ ያው ፈታ እያደረገን ነው። ዋናው ነገር መዝናናታችን ነው። ቁም ነገርም አለው። ከዛ በዘለለ ደግሞ በደንብ ያዝናናናል። አሁን በዚህ ሰዓት አብዛኛው ሰው መዝናናት ነው የሚፈልጉ። በዚህ የሚሰማው ጥሩ አይደለም፣ በዛ የሚሰማው ጥሩ አይደለም፣ ቲክቶክ ስክሮል ስታደርጉ ጥሩ አይደለም። ስለዚህ የሆነ ቦታ ገብት ብላችሁ የምትስቁበት ነው። ገብቷችሁ ላይ ብዙ ተንኮል ምናምን ያልበዛበት በደንብ ስቃችሁ ፈታ ብላችሁ የምትወጡበት ቦታ ነው የሚፈልገው እና አንደኛ ለዚህ ነገር ትንሿ ተከታታይ ድራማ አንደኛ ብያለሁ። ቅድም ያልኳችሁን ነገር ተስተካከል አሪፍ ነው። ከዚህ በዘለለ የተለየ ሀሳብ የለኝም። እናንተ ሀሳብ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አብሩ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ዘርፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ሐረግዬ ሌላ ሌቭል ውስጥ ገብታለች። ወይኔ ቹቻ ጉድሽን አላየሽ? ቹቻ አየር ላይ ነው በቃ የተበላው። የምሬን ነው የምላችሁ። አይ ቹቻ እኔን ወንድም እኔ በጠራራ ፀሐይ እንዴ ሐረግ በቃ እንዴ ሐረግን ቹቻን አንተ ኩያን ፈልግ ብለሹ እንዴት ነው ይሄኛው ኩያሽ ነው ግን እንዴት ነው ነገሩ? እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ትንሿን አብረን ፈታ እያልን ሪቪው እናደርገዋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እቺ የከሰረች አሮጊት እንዴ ምን አድርግ ነው የምትያት ልጅቷን? ኧረ እባክሽን የኢዙ እናት እኮ በቃ አበደች። እያየናት ጨለለች። ልጅቷን ገፍታ ማይሆን ነገር ውስጥ ልትከትብ እኮ ነው እንዴ። እኔ ብቻችሁን ትቻችሁ የሄድኩት እኮ
እንድትጠቀሚ ነው እድሉን። ኧረ ጉዴ! አስባችሁታል ጋይስ? ይሄ ሴቶች በጣም የሚወዱ ወንድ ከዛ የእሱ እናት ልክ ኢዛናን እያደረገች እንዳለችው የሆነች ሴት አምጥታ ከኢዛና ጋር ብቻ ለብቻ አስቀምጣ በቃ ሂዱ እሷ ሳትለው እሱ ቀድሞ ጨርሷል። እንደዚህ አይነት ልጅ ስትሽን ለማለት እንደ ጥሩ አይደለም፣ ጥሩ አይደለም። ታይ ግን የኢዛና እናት ታይ። ኧረ ስነ ስርዓቱን ያዙ። ያንቺስ ከፋ። ከዛ ውጭ በትናንትናው ክፍል አዳዲስ ልጆች መጥተው ነበረ። እንግዲህ አሪፍ አይነት ነገር ነው ያለን ብዬ አስባለሁ። በአዳዲሶቹ እና በነባሮቹ መካከል ጥሩ የሆነ ጊዜ እናያለን ብዬ አስባለሁ። አንዷ ከመምጣቷ ገና አንዱ ላይ ከየፍ ብላለች። እንግዲህ ማነው ሸበላ ከድሮቹ ወይስ ከአዲሶቹ ማን ይመስላችኋል? በነገራችን ላይ የሰኒ ፍቅረኛ መጥቷል። እሱ ትንሽ ቆንጆ ነገር ነው። በጣም በጨጨ እንጂ አይደለ? ያው ለጨዋታው ብዬ ነው። ሌላ ነገር እንዳታስቡ። ደግሞ እንግዲህ ነገሩ ጀምሯል። በቀጣይ ክፍል ብዙ ታሪኮች ይኖራሉ ብዬ አስባለሁ። ምክንያቱም ከአዳዲሶቹ ጋር የሆነ ብዙ ከባድ ነገር ይኖራል ብዬ አስባለሁ። መቅዲ በተሻሻለችበት ታይም ይቺ ድንክ የሆነች ድንክ ምናምን የሆነ ኩባያ የምታክል ሴትዮ በቃ እነሱን ሰብስበው ወደ እነሱ ይዛ ልትመራቸው ነው። አይ እኔ አንቺ መጨረሻን ለማየት ናፍ። ቆይ አላማሽ ምንድን ነው? አላማዋ ምንድን ነው ጋይስ? አላማዋ ምንድን ነው እንዴ? ኧረ ያንቺስ በዛ፣ ያንቺስ ከፋ እንዴ! እኔ አሁን የዚች ልጅ አላማ አልገባኝም። የመቅዲ አላማ ድሮ ኢዛናን የራሷ ማድረግ ነው። ገብቷችኋል? ኢዛናና ትንሿን ለይታ ኢዛናን ለራሷ ማድረግ ነው። ኢዛናን ስለምታፈቅሮ ነው። እሺ ይሁን ብለን እንለፍ። የዚችኛዋ ምንድን ነው አላማዋ? ፍቅር ከሆነ ከዚህ በፊት በቃ በውሸትም ቢሆን አብራ ሆና ነበር። መሀል ላይ ሀሳቧን ቀይራ እውነቱን ተናግራ መቀጠል ትችል ነበር። ግን ፍቅርም አይደለም። እኔ የዚችኛዋ ምንም አልገባኝም። በቃ ውስጧ የሆነ ተንኮለኛ የሆነ ነገር አለ። የሆነ ሌላ ተንኮለኛ ሰው በውስጧ ጭና ነው የምትሄደው ጂጂቲ እንጂ በሰላሙ አይደለም። የምሬን ነው እንዴ! ይሄ ከባድ ነው። ትንሿም ከጆሲ ጋር እያለች ነው። አንድ ሁለት እያለች ነው። አንድ ሁለት ብሎ ነው ብዙ ነገር ውስጥ የሚገባው። ጆሲ እንዴት ነው ነገሩ? እኔ አልገባኝም። ግን ትንሿ የሆነ ሜቢ የቹቻ ጓደኛ ስለሆነ አምናው ሊሆን ይችላል። ግን ትንሽ ከባድ ይሆናል ብዬ አስባለሁ። እስኪ ለማንኛውም ያለውን ነገር በቀጣይ ክፍል እናያለን። ለዛሬ እዚህ ጋር ይብቃል። በጣም ወዳችኋል። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ኧረ ቹቻ በፍጹም አልተቻለም። ጭራሽ ነው ያልተቻለው። አልተቻለም ስላችሁ እረበለው ቹቻ ምን ነው? ወይኔ ቹቻ አስደነቀን፣ አስደመመን። በቃ ያገኘው ላይ ሙጭጭ ነው። ያገኘውን ይዞ ሳመሳም ነው። በቃ ይመች ቹቻ። የትንሿ ተከታታይ ድራማ በጣም ሆነ ቀጥላል። አባቴ ይመች ብለን እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናቸው። ዛሬ ማብረን ትንሿ ሪቪውን አድርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። ቤተሰቡ ወይም ጓደኛሞቹ ታርቀዋል። ሉላ እውነቱ ገብቶታል። ግን እውነቱን የተረዳበት መንገድ ደስ አላለኝም። እጅ ከፍንጅ ቢይዛት አሪፍ ነበር። የሆነ ተንኮል ስትሰራ እጅ ከፍንጅ ቢያገኛት ኑሮና እዛ ጋ ቢጣሉ ወይም ደግሞ እዛ ጋ የሆነ ነገር ብናይ ጥሩ ነገር ይኖራል ብዬ አስባለሁ። ምክንያቱም እጅ ከፍንጅ ሲሆን ያምራል ብዬ አስባለሁ። ከዚህ የተሻለ ብቻ መታረቃቸውም አንድ ነገር ነው። እኔ ግን እንደዚህ በአጭሩ ይታረቃሉ የሚል ሀሳብ አልነበረኝ። ትንሽ ይንዛዛል ብዬ ነበረ፣ ግን አሪፍ ታይም ላይ ነው የታረቁት። ቀጣይ ላይ እንግዲህ ወደ ትንሿ ይዞራል ማለት ነው ድራማው። ከዚህ በኋላ ያሉ ክፍሎች ትንሿ የምትሰቃይበት፣ ትንሿ የምትበሳጭበት፣ ትንሿ የምትከፋበት አይነት ክፍሎች እንደሚሆኑ ነው የሚሰማኝ። እኔ እናንተ ምን አይነት ክፍል ይመስላችኋል? ምን አይነት ነገር ምናይ ይመስላችኋል? በቀጣይ ክፍል ሀሳባችሁን እስኪ ኮሜንት ላይ አስቀምጡልኝ።
አብዬ ወደ ክፍለ ሀገር ሄዷል። እንግዲህ አብዬ መሄድ ብዙዎቹን ያሳዝነዋል፣ ብዙዎቹ ደብሯቸዋል። እውነት ለመናገር እኔም ደብሮኛል። እሱ ሲኖር ነው በቃ ለትንሿ ቦታ የሚኖረው እዚህ ቤት ውስጥ። ለእሷ በጣም ይከራከራል። በተለይ አሮጊቷ እሷን ጥምድ አድርጋ ስትይዝ አብዬ ነው ተይ እያለ እየተቆጣ ዝም የሚያስብላት። አሁን እንደፈለገ እንዳሻች ለማድረግ ዝግጁ ሆናለች፣ ወይም ደግሞ ፍሪ ሆናለች ማለት ነው። በተለይ ኢዛና ከቤት ከወጣ ስራ ብሎ